የምስራች! እንኳን ደስ አላችሁ! አዲስ መጽሐፍ ለንባብ በቅቷል። አንደኛው መጽሐፍ የነፍስ አባት እና የንስሐ ምስጢር የሚል ሲሆን ሁለተኛው መጽሐፍ ደግሞ አራቱ የሙሴ ጽላቶችና ሁለቱ የኪሩብ ምስጢር ይባላሉ። እነዚህ መጽሐፍት በውስጣቸው እጅግ በጣም ብዙ የተለያዩ ምስጢሮችን አካተው የያዙ መጽሐፍት ናቸው። አራቱ የሙሴ ጽላት በሚባለው ውስጥ ጽላቱ የት እንዳለ በአይሁድ እይታ በግልጽ አድርጎ ያስረዳል። እነዚህን መጽሐፍት ለማንበብ ለምትፈልጉ አንባቢዋን በኢየሩሳሌም ካሳ በሚባለው ሱቅ ከሱቁ ፊት ለፊት ከዛሬ ጀምረው ማግኘት ይችላሉ። እንዲሁም እስራኤል ሀገር ላላችሁ ባላችሁበት ቦታ ለማቅረብ ከወዲሁ በትህትና ለመግለጽ እንፈልጋለን። እነዚህ መጽሐፍት እያንዳንዱ ይሁዲ ማንበብ ይኖርበታል። እጅግ በጣም ጠቃሚ የሆኑ መጽሐፍት ናቸው። እናመሰግናለን። መልካም የንባብና የእውቀት ጊዜ ይሁንልን። በደህና ቆዩ። እናመሰግናለን። በአንዲት ሀገር አንድ ትልቅ ሰው ነበረ። ባለ ሀብት፣ ባለ ንብረት፣ የሚያበላ የሚያጠጣ፣ ልጁ የልጅ ልጁ በኩራት የሚያድግበት ቤት፣ ትልቅ አዳራሽ ነበረ። ይህ ብቻ አይደለም። አላፊ አግዳሚው ሁሉ ከዛ ቤት በልቶ ጠጥቶ ጠግቦ የሚሄድበት የኩራት ቤት ነበረ። ይሁን እንጂ እንደምታውቁት መንገደኛ ፊትና ኋላ ነውና የዚህ ሰው በሞቻው ጊዜ በቀረበ ጊዜ የልጆችን ባህሪ የልጆችን ጸባይ ያውቅ ነበርና ከመሞቱ በፊት በጊዜው ለነበረው ንጉሥ ፊርማ ያስፈርማል። ማንኛው የመንፈስ ውርስ እንደሚወርስ፣ ማንኛው የምድር ውርስ እንደሚወርስ፣ ማንኛው የንብረት ውርስ እንደሚወርስ አስፈርሞ ይህ ሰው መቼም እንደምናውቀው መንገደኛ እንዴት ነው የሚሉትኝ መንገደኛ ፊትና ኋላ ነው እንደሚባለው ይህን አድርጎ ይህ ሰው ወደ ማይቀረው ዓለም ያልፋል። በዛን ጊዜ እነዛ ልጆች ያንን ይበላበት ይጠጣበትና የኩራት ቤት የነበረን ቤት የጦር አውድማ ያደርጉታል። ለምንድን ነው ቢባል የውርስ ጉዳይ ማለት ነው። ምንም እንኳን ይህ ሰው አስቀድሞ ባህሪያቸውን ያወቀና ከመንግስቱ ፊርማ ያስፈረመ ያስቀመጠ ቢሆን ይሄን አልሰማም በማለት ያንን ይበላበት ይጠጣበትና የኩራት ሰበት የነበረውን ቤት የጦር አውድማ አድርገውት ይገኛል። ይህ ትንሽ ምሳሌ ነው። ሰላም ጤና ይስጥልኝ ውድ ወገኖቼ፣ የኦሪት ክፍል ተከታታዮች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ረቡዕ ሲሆን እንደ ዕብራውያን ዘመን አቆጣጠር ኪስሌቭ በሚባለው ወር 5 ቀን 5786 ዓመት ዓለም ላይ እንገኛለን። ዛሬ አምላክ ፍቃዱ ቢሆን ደግሞ የሳምንቱን የኦሪት ክፍል ነው በአንድ ላይ የምንዳስሰው። ይህም ፓራሻት ቨይጼ ይባላል። ገባ ያላችሁ ለምታነቡ ወንድሞቼ ወገኖቼ ኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ጀምረን እስከ ምዕራፍ 32 ቁጥር 3 ተነቦ ይጨረሳል ማለት ነው። ተመግቢያ ትንሽ ምሳሌ ያቀረቡላችሁ። ይህ ምሳሌ የሚያሳየን ምንድን ነው? አባታችን አብርሃም እንደምናውቀው ባለፈው 2 ሳምንት ባራሻት ኻዬ ሳራ እንዲሁም እናታችን ሳራ ይስማኤል ውርስን አይወርስም። ምክንያቱም ጸባዩን እናውቀናል። ፔሬ አዳም ይባላል፣ የሰው አውሬ ይወለዳልና እንግዲህ እጁ በወንድሞቹ ላይ የወንድሞቹ እጅ በሱ ላይ ስለሚሆን ይሄ ሰው በእናቲቱ ማስተዋል በሳራ ማስተዋል አስቀድማ ይሄ ልጅ ውርስ እንዳይወርስ ወጦ እንደተባረረ አብርሃም አባታችን በሕይወቱ ውስጥ እንዳለ ወጦ እንደተባረረ ያሳይታናለች። ሳምንት ያሳለፍነው ፓራሻት ተወልዶት ደግሞ የሚያሳየን ምንድነው? ሁለት ወንድማማቾች ተወልደው ምንትዮች ተወልደው እንግዲህ የሚያሳየው ከምሳሌያችን እንዳየነው ሁለቱም አንዱ ለመግደል እንደሚዝቱና እንዴት አይነት ሁኔታ እንሆ ለ3800 ዓመት ያህል የዘለቀ
ጠብና ጦርነት እንደምናውቀው ዘፍጥረት መጀመሪያ ላይ የመጀመሪያው ግድያ በሁለቱ ወንድማማቾች መሃል ነው የሆነው። ካይንና ሄቤል ሁለቱ ወንድማማቾች፣ ካይን ወንድሙን የገደለ ለምን ቢባል ይሄ ዓለም ለሁለታችን አይበቃም ብሎ በማሰብ ይህ ሁሉ ነገር የሚሆነው ምንድነው? በውርስ ጉዳይ። ይሁን እንጂ ወገኖቼ ይህንን የኦሪት ክፍል ሁላችንም ከዛሬ 3800 ዓመት በፊት የነበረውን ሳይሆን ሁላችንም ወደ የቤታችን እናግባው። ስንቶቻችንን እናት አባቶቻችን በሕይወት ሳሉ ልጆቻችን የሚያድጉበት የሚኮሩበት ቤት የሚያጌጡበት ቤት ሆኖ እየነበረ ሳለ ከዕለታት አንድ ቀን ግን እንዳሉት መንገደኛ ፊትና ኋላ እንደሚሆነው እናት አባቶቻችን ወደማይቀሩት በሚያልፉበት ጊዜ ልጆች ደግሞ በውርስ ምክንያት በጥስጥስ ብለው ሲጣሉና ሲነታረኩ ይታያል። እና ይህንን የኦሪት ክፍል የምናየው ምንም የሚያስተምረን ሙሳር ወይም ደግሞ መግባር ምንድነው? ከዛሬ 3800 ዓመት በፊት ምን ነበር ሳይሆን ዛሬ በየቤታችን ምን እየሆነ ይገኛል የሚለውን ያስተምረናል ማለት ነው። እንግዲህ ፓራሻት ቶልዶታ እንዲያየነው ምንድነው? ያዕቆብ አባታችን እንደተባረከ በረከቱን ለያዕቆብ አባታችን እንደተሰጠው ውርሱ የፈጣሪ አምላክን ተወካይ ሆኖ ማገልገል የመንፈስ ውርስ ለያዕቆብ አባታችን እንደተሰጠ ባየ ጊዜ ይሳብ ወንድምየው ምንድን ያለ ይክረቡ ኤቨላሚ ቫርጋት ያዕቆብ አኺ ምንድን ያለው? የአባቴ ሞት ይቅረብና ወንድሜን ያዕቆብን እገድለዋለሁ የሚል ዛቻ ነበር የዛተው። ይህ ዛቻ በልቡ ይሁን እንጂ ለእናቱ ለርብቃ ነበር በመንፈስ ቅዱስ የደረሳል። እንደምናውቀው ይህን በሰማችበት ጊዜ ልጇንን ወደ ወንድሟ ወደ ላባን እንደሰደደችው ፓራሻት በይጼ ባለፈው ሳምንት እንደወጣ አይተናል። ዛሬ ፓራሻት በይጼ ምንድነው የሚለው? ተዚህ ላይ ይክረቡ የበላ አቢ በአርጋይት ያዕቆብ አኺ ማለት የአባቴን ሞት አቀርበዋለሁ። ምን ይላል ራቢ ሎን ካላዛን የተባለ ሊቅ በምድራሽ አጋዳን ምንጭ አድርጎ ሲያስተምረን ይክረቡ የበላ አቢ ማለት የአባቴ ሞት ይቅረብና ወንድሜን ያዕቆብን እገድለዋለሁ ማለት ምንድነው ያደረገው? እንደምናውቀው ርብቃና ይስሐቅ ያዕቆብ አባታችንን ባርከው ሲለኩትኝ ምንድነው ያለች እናቲቱ? ይሳብ የዚህን የከናንን ሴቶች እንዳገባው ልጄ ያዕቆብም ከከናን ሴቶች ካገባ ለእኔ ሕይወት ምን ነው? ሞቴን እመርጣለሁ። ምክንያቱም አቦዳ ዛራ የሆነ የባዳ አምልኮት እያመለኩ ጣን እያጨሱ ነው አንድ ይስሐቅ አባታችን በመሞቻው ጊዜ አይነ ስውር ሊሆን የቻለው ማለት ነው። እና ስለዚህ እሱ ልክ እንደ ይሳብ ከዚህ ከከናን ምድር ሴቶችን የሚያመጣ ከሆነ ሞትን እመርጣለሁ በማለቷ ይስሐቅ አባታችንም ርብቃም ያዕቆብ አባታችን ባርከው እንደላኩት ባየ ጊዜ ይሳብ ደግሞ ወዴት ነው ሄደው? ወደ ኢስማኤል። ኢስማኤል እንግዲህ እንደምታውቁት የአብርሃም የመጀመሪያ ልጁ ነው። ስለዚህ ወደ ኢስማኤል ለመሄድ ማለትን ለማግባት የነባዮትን እህት ለማግባት ወደ ኢስማኤል ሄደ ይላል። ታዲያ ተዚህ ላይ ይህ ሊቅ ምድራሽ አጋዳን ምንጭ አድርጎ ምን ይላል? ወደዛ የሄደው ምንድነው? የአባቱን ሞት ለማቅረብ። እንዴት ቢባል ወደዛ ሄዶ ኢስማኤልን ምን ይለዋል? አንተም ከአባትህ ውርስ አላገኘህም፣ እኔም እንዳንተው ነኝ። ስለዚህ ስለ ውርስ ስትል ወንድምህን መግደል ትችላለህ። ስለዚህ ወንድምህን ግደለው በማለት ምክር ለመስጠትና የአባቱን ሞት ለማቅረብ ነበር እንግዲህ ወደዛ የሄደው የኢስማኤልን ሚስት ለማግባት። ይሁን እንጂ እናት አባቶቹ እንደጠሉት የከናንን ሴቶች እንደጠሉ ቢያውቅ ኑሮ የመጀመሪያ ሚስቶቹን ፈትቶ መጀመሪያ ያገባቸውን ፈቶ ነበር የኢስማኤልን ልጅ ለማግባት የሚሄድ የነበረው። እሱ ግን ካሉት ላይ ነው እንግዲህ ማለትን የኢስማኤልን ልጅ ወይም የነባዮትን እህት ማለትን ለማግባት ወደዛ ሄደው እና ሲል አሁን ይልቅ ምን ይላል የራቢኖን ካላዛን የምድራሽ ምንጭ አድርጎ ወደዛ የሄደው ምክር ለማማከር ለኢስማኤል ምን ብሎ ነው ያማከረው? አንተ ወንድምህን ግደልና ውርስህን ውሰድ፣ እኔም ደግሞ እንዳንተ ነኝ። ይህን ያለበት ዋናው ምክር ምንድነው? ኢስማኤል ለውርስ ሲል ወንድሙን ይስሐቅን ይገድላል። ከዛም በኋላ የይስሐቅ ሞት ይቀርባል። በዛን ጊዜ ደግሞ ኢሳብ ደግሞ ወንድሙን ያዕቆብን ይገድላል። ስለዚህ ይህን ካደረገ በኋላ ይህን ነገር ሁሉ ካደረገ በኋላ ዓለም ለሱ ለብቻው ልክ እንደ ካይን ለብቻው ለማድረግ ፈልጎ ነው ሲል ተንተን አድርጎ በሳምንቱ የኦሪት ክፍሉ ያስተምረናል። ይህ የሚያሳየው ምንድነው? ይሳብ አያት ጻይድ በፊቭ ይላል። ጻይድ በፊቭ ማለት ነው በአማርኛ የሚያሳየው አደናዳኝ ይለዋል። ትክክል ትርጉም አይደለም። ጻይድ በፊቭ ማለት በምላሱ በከንፈሩ የሚደልል ነበር። ይስሐቅ አባታችን አይነ ስውር በነበረበት ጊዜ በምን አይነት ነው ሲደልለው የነበረ? አባቴ ጨው ማለት እንግዲህ ጭረ ጨው ማለት ከባህር የሚወጣው ጨው ማለት ነው። ከባህር የሚወጣውን ጨው እንዴት ነው ጨው ይህፍሻር ለያሰር ማለት እንግዲህ ከ10 እጅ 1 እጅ ለካህናቶች የሚሰጥ አለ። ይህ ግን
ከመህር ከበሰብል ነው እንጂ ከጨው አይደለም። አባትየው ይስሐቅ ይህን ባሰማበት ጊዜ ልጁ ይስሐቅ እንዴት አይነት ጻድቅ ሰው እንደሆነና የመንፈስ ሰው እንደሆነ ስላወቀ በመሞቻው ጊዜ ከበረሃ ሂደህ አደን አድነህ አምጣልኝና ነፍሴ ትባርክህ አለው። ይሁን እንጂ ይህን የሰማች ርብቃ ግን ማን እንደሆነ ይስሐቅ ጠንቅቃ ታውቃለች። ያዕቆብም ማን እንደሆነ ጠንቅቃ ታውቃለች። እንግዲህ ይክረቡ ኤበላ አቢ አባቴ ይሙትና የአባቴ ቀን ይቅረብ ሲል እንግዲህ ይስሐቅ አባቱን አክባሪ ነው ይላሉ። አባቱን አክባሪ ነው ይላሉ። እንዴት አድርጎ ነው የሚያከብረው? ጻይድ በፊው ልክ በአፉ ነበር የሚደልለው። ውስጡ ባዶ ነው፣ ውጭው ግና አካሉ ግና አባቱን ምን ያህል ቅዱስ ወይም ደግሞ ጻድቅ ሰው እንደነበር አድርጎ ነው የሚደልለው። ርብቃ እናታችን ግን ይህን ሁሉ ትመለከት ነበር። ይህ ብቻ አይደለም፣ በመንፈስ ቅዱስ ደረሳትና አባትህ ይስሐቅ ይስሐቅን በመሞቻዬ ጊዜ ነፍሴ እንድትባርክ ብሏንና ፈጥነህ 2 ፍየሎችን አምጣልኝና አባትህ እንደሚወደው አድርጌ ጥሩ ምግቦችን አብስዬ ልስጥህና ይዘህ ትገባለህ በማለት አንተ ትባረካለህ ያለችው። ይሄ ደረሳት በመንፈስ ቅዱስ ነው ማለት ነው። ያዕቆብ አባታችን ግን የእውነት ሰው ነበር። ስለዚህ ይህን ነገር ማድረግ አልፈለገው ነበር። እናቱ ግን ያለች በእኔ ይሁንብህ። እንግዲህ እንደምታስታውሱት ባለፈው ዓመት እንደተማርነው ጊልጉል አንሻሞት ይባላል፣ የነፍስ መመላለስ አለች። ታዲያ ምን ይላሉ? ይሄ ቀበላ ነው፣ ወደዚህ ውስጥ ማግባትም አልፈልግም። ባለፈው ዓመት ብዙ 2 ትምህርቶች አስተምሬያለሁ። እያየሄዳችሁ ማየት ትችላላችሁ። እና እነዚህ ሶስቶች ማለት ነው ርብቃ ሔዋን የመጀመሪያዊቱ እናታችን፣ ያዕቆብ ደግሞ አዳም የመጀመሪያው አዳም፣ ኢሳብ ደግሞ ነኻሻ ካድሞን ወይም ደግሞ የቀድሞው እባብ ናቸው ማለት ነው። በጊልጉል የመጡ ማለት ነው። ስለዚህ ለህዚር የታቤዳ ለባላ ማለትም የጠፋውን ንብረት ለባለቤቱ ለመመለስ ነው በዚህ ሁኔታ የመጡት ይላል። ውስጥ ሚስጥር ነው፣ ወደ ውስጥ አንግባም እና ይስሐቅ አባቱን አክባሪ ነው ይላል። እናቱን ግን ሲያከብር አይታይም። ለምንድን ነው ቢባል በዚህ መልኩ ከኢስማኤል ሂዶ ኢስማኤል ወንድሙን እንዲገድለው ከዛም በኋላ ኢስማኤልን ደግሞ እሱ የሚገድለው የአባቱን ደም ለመበቀል፣ ምክንያቱም ኢስማኤል ወንድሙን ገሏል። ይስሐቅ ደግሞ አንተ አባቴን ገለሃል ደሜን እበቀላለሁ በማለት ኢስማኤልን ይገድላል። ከዛ ያዕቆብን ይገድላል። እሱ ዓለምን ለሱ ብቻ ማድረግ ነበር የፈለገው ይላል። ይልቅ ይህን ካደረገ በኋላስ የእናቱ ሐዘንስ? አባት አክባሪ ከሆነ የእናቱስ ክብር የት ላይ ነው? እናቱ ባሏንም ይስሐቅን ማለት ነው ልጇንም ያዕቆብን ስታጣ የዚህ ሐዘን አይሰማውም? ስለዚህ ላይ አሁንም ሊቃውንቶች ደግሞ ምን ይላሉ? እናቱንማ እኮ ገና ከሆድ ሳይወጣ ሆዷን ፎነጫጭሮና የማዕፀኗን ቆራርጦ በመጣል 2 ዳግመኛ እንዳትወልድ እያደረጋት ነው ሲል ያሳየናል ማለት ነው። እና እንግዲህ ወገኖቼ ከዚህ የምንማረው ሙሳር አስገር ወይም ምግባር ምንድን ነው? ከዛሬ 3800 ዓመት በፊት ምን ሆነ ሳይሆን ዛሬ በጊዜያችን እችን ቅድስት ሀገር ይሩ ሻሌም፣ ይሩ ማለት አብርሃም አባታችን ይራ አላትኝ የሞሪያን ተራራ፣ ከዛ በፊት የነበረው ደግሞ ኮሄን ኤልዮን ሴም የሚባለው የኖህ ልጅ ደግሞ ምን ይላት ነበረ? ሻሌም። ሻሌም ማለት የሰላም ከተማ ወይም ደግሞ የፍጹም ከተማ ማለት ነው። ይሩ ማለት ደግሞ ፍራ እግዚአብሔር ማለት ነው። በአጠቃላይ ኢየሩሳሌም የተባለችው ኢየሩሳሌም ዛሬ ከምሳሌያችን እንደወሰድነው የጦር አውድማ ሆና ትገኛለች። በእነዚህ 2 ወንድማማቾችና በአጎታቸው በኢስማኤል ማለት ነው። እና ይህን ነገር ሁላችንም ወደ እያንዳንዳችን ቤት በማግባት በምን አይነት መልኩ ካለፈው ታሪክ ምን እንማራለን? ምንም እንኳን ወሬታችን ታሪክ ባትሆን ካለፈው ታሪክ ምን እንማራለን ማለት በዚህ መልኩ እንድንማር ትረዳናለች ማለት ነው። ካለፈው ከሚቀጥለው የሳምንቱ የወር ክፍላችን ፓራሻት ቤተሰብ ከመግባታችን በፊት እዚህ ላይ ምን ያሳየናል? ባለፈው ሳምንት መላኺ ሲማን አለፈ ወይም ደግሞ መላኺ የሚባለው የመጨረሻው ነቢይ አፍታራ ያነበብነው ምን ይላል? ማሳድ ባር አዶናይ ኤል እስራኤል ይላል በያድ መላኺ አሃብቲ ትሄም አማር አዶናይ በማርቴን በማሃብታኑ አሎ አኽ ሂሳብ ለያዕቆብ ኖም አዶናይ በኤሆብ ኤቲ ያዕቆብ በኤቲ ሳብ ሳኒቲ ምን ይላል? ማሳድ ባር አዶናይ የፈጣሪ አምላክ ቃል በመልኪያስ በሚባለው ነቢይ እንዲህ ሲል መጣ። እስራኤልን ወድጃችኋለሁ ይላል። እስራኤል ደግሞ ምን ይሉታል? በምን ነው የወደድከን? ለያዕቆብ ወንድሙ ኢሳብ ይባላል። ያዕቆብን ወድጄ ኢሳብን ጠልቻለሁና ስለዚህ በማለት ቀጠል በማድረግም ኖም አዶናይ ፈጣሪ አምላክ ይላል በሆብ ኤቲ ያዕቆብ ኤቲ ኢሳብ ሳኒቲ ያዕቆብን ወድጄ ኢሳብን ጠልቻለሁና ባሲሜት አራብ ሽማማ ሀገሩን ተራራውን ባድማ አደርጋታለሁ
ቤትናክላቶ ልትኖት ሚድባር ልክ እንደ ምድረ በዳ አደርገዋለሁ ርስቱን ከቶማር ኤዶም ሩሻሽኑ በነሻብኑ ብንብኔ ሐራቦት ኮ አማር አዶናይ ጽባዖት ሄማ ይብኑ ባኔ አሮስ ይሳብ ቢያፈርሰውም ባድማ ቢያደርጓትም እንሰራዋለን ይላሉ። እነሱ ይሰራሉ፣ እኔ ደግሞ አፈርሰዋለሁ። ፈጣሪ አምላክ በዚህ መልኩ ነው ለይቶ የመረጠ እና ውርስ የመንፈስ ውርስ የተሰጠ ለያዕቆብ አባታችን ነው። ሶስተኛው አባት አብርሃም አባታችን ለይስሐቅ፣ ይስሐቅ አባታችን ለያዕቆብ። በዚህ መልኩ ሶስቱ አባቶች የፈጣሪ አምላክ የርስቱ ገመድ ሆነው ለዘላለም ይገኛሉ ማለት ነው እና እንግዲህ የፈጣሪ አምላክን መንገድ ለመከተል የሚመረጡ ሰዎች በተሰነካከለ ቦታ ነው። ያዕቆብ አባታችን እንደምናየው እንግዲህ የኢሳብን ተረከዝ ይዞ ነው የወጣው ማለት ነው። ለምን ቀድሞ የሚወለድ የነበር ያዕቆብ ነው። የሱ ግን በማጭበርበር የእናቱን ሆድ ፎነጫጭሮ የእናቱን ማዕፀን እንትን ብሎ ሰባብሮ ቀዳዶ ቀድሞ ሲወጣ፣ ያዕቆብ ግን ይሽታዱት ማለትም የሚችለውን ያህል ማድረግ ነበረበትና የወንድሙን የኢሳብን ተረከዝ ይዞ ነበር የወጣው ማለት ነው እና ወደ ፈጣሪ መንገድ የሚመረጡት በሆነ በመሰናክል መንገድ እንግዲህ ያዕቆብ የተባለ ኢሳብን እስካስቸነፈበት ስሙ ያዕቆብ ይባል ነበር። የኢሳብን መላእክት ሳሮሸል ኢሳብ ይባላል ወይ ደግሞ ሰይጣንን ካሸነፈ በኋላ ግን ኢስራኤል ሳር ኤል የፈጣሪ አምላክ የቀጥታ እግዚአብሔር ሆኖ እስከተመረጠበት ድረስ በመሰናክል ነው። ይህን የምናየው ከብዙ ቦታዎች ነው። ለምሳሌ አድርገን እንውሰድ። ሎጥ እንደምታውቁት ከአብርሃም አባታችን ተለይቶ ወደ ወዴት ነው ሄደው? ወደ ስዶምና ገሞራ በተገለባበጠችበት ጊዜ ፈጣሪ አምላክ ሚስቱን ልክ እንደ ንጽብ ሜላክ ወይም ደግሞ እንደ ምስል አድርጓት ቀረ፣ ጨው አድርጓት ቀረ። በዛን ጊዜ የተረፉ ሶስት ሰዎች ብቻ ናቸው፣ ሎጥና ሁለቱ ሴት ልጆቹ። እነዚህ ሁለቱ ሴት ልጆቹ ናቸው እንግዲህ ዓለም ጠፍቷን እንደ ዛሬ 350 በፊት ዓለምን በማዕበል እንዳጠፋው ዓለም ጠፍቷን ብሎ በማሰብ አባታቸውን ወይን አጥተው አሰክረው እነሱ ተራ በተራ እየገቡ ልጆችን ከአባታቸው ወለዱ። ማን ይባላል? እነዚያ ላይ የተወለዱ ልጆች አሞንና ሞዓብ። ከሞዓብ ማን መጣች? ሩት ሞዓቢያ፣ የዳዊት የንጉሳችን እሜታ ማለት ነው። ከአሞን ደግሞ ማን ተወለደ? የሰለሞን የንጉስ ሰለሞን ልጅ የመጀመሪያ ሚስቱ የመጀመሪያቱ የግብፅ ነች። ሁለተኛ ሚስቱ የወለደው ረሃባም የተባለው የአሞን ከዛ ወጣ ማለት ነው። ከዛም ራሱ ከይሁዳ ደግሞ ስናይ እንዴት ነው? ይሁዳ ዮሴፍን ለመሸጥ በማማከሩ ወንድሞቹ ዋና አባቱ እንደተቀየመበት ሲያይ ጊዜ ወደ አዱላማዊ ወደ ከነዓን ሴቶች ሄዶ የሹዋን ልጅ ያገባል። ሹዋ የሚባል ነበር በጊዜው። የሱ ልጅ ባገባ ጊዜ ሶስት ልጆችን ይወልዳል። ሁለቱ ተራ በተራ ተማረን ሲያጋባቸው ሁለቱም ከአንዲቱ ሴት ይሞታሉ ማለት ነው። በዛን ጊዜ ሚስቱም ትሞታለች። ያኔ ምንድነው ያደረገው? የበጎችን እንትን ለመከርከም በሚሄድበት ጊዜ እቺ ተማረ የተባለች እንደሚሉትኝ የሴሜ ልጅ ናት ይላሉ። ጋለሞታ መስላ ተሸፋፍና ነበር የጠበቀችው። በዛን ጊዜ እሱ ሲደርስባት ምን ተወለደ? መንትዮች ተወለዱ። እነዚህ መንትዮች ዜራህና ፓሬጽ ይባላሉ። ዜራህና ፓሬጽ ከዚህ ነው እንግዲህ መሲሁ የሚመጣ። እንደምታዩት የመሲሁ መንገድና የፈጣሪ አምላክ የሚመረጡትን ስናይ እኮ በተሰነካከለ መንገድ ነው፣ በቀጥታ አይደለም። ዳዊት ራሱ ነቢዩ ሳሙኤል እኮ ተልኮ ከፈጣሪ አምላክ ተልኮ ሊቀባ ብሎ መሲህ ማለት እንግዲህ የተቀባ ንጉስ ማለት ነው። ሊቀባ ብሎ በሄደበት ጊዜ የእሴይን ልጆች ሁሉችን አምጣለው። እሴይ ሰባቱን ልጆች 7 ወይም 10 እርግጠኛ በቃላት ያዙኝ ተራ በተራ አሰለፋቸው እና ሁሉችንም ሲያይ ፈጣሪ አምላክ ይሄ አይደለም ያለ አልመርጥ አለ። ከዛም በኋላ እንዴት ነው ያለው? እሴይ ሌላ ልጅ አለህ እንዴ በማለት ሲጠይቀው አለ ግን ማለትም የፈለገው ምነው ዲቃላ ነው ወይም ደግሞ በዛን ሌሊት ከሚስቱ ጋር ተፋቶ ስለነበር ያቺ ሰራተኛይቱ ጋር ሊተኛ ነበር እሴይ። በዛን ጊዜ ግን ያቺ ሰራተኛ ግን ታማኝ ስለነበረች የፈታትን ሚስቱን አምጥታ በሷ ፈንታ አድርጋ ስላስተኛች በዚህ መልኩ ነው እንግዲህ ዳዊት የተወለደው ማለት ነው። ስለዚህ ምንድነው ያለ? አንድ የሆነ በግ ጠባቂ ያለ እሱ እንኳን ለንጉስና የሚሆን አይደለም የሚመች አይደለም ምናምን አለ። አምጣው ፈጣሪ አምላክ ያለውን ነው የምታውቀው ወይስ አንተ ነህ? ፈጣሪ አምላክ ልብን ይመረምራል፣ የሰው ልጅ ግን ውጭ አካልን ይመረምራል በማለት እንግዲህ ዳዊት የተጠላው እንዴት ነው የሚሉ ኤቨን ማአስዋ ቦኒም ባይታ ለሮሽ ቢና ግንበኞች የናቋት ድንጋይ መጨረሻ የግንባታው ማዕዘን ሆነ ይችላል። ዳዊት እንዲያሆኖ ከነዚያ ከትልቆቹ ወንድሞቹ ተመርጦ ንጉስ ሆነና መሲሐችን አሁን ከሱ እንጠብቃልና የፈጣሪ አምላክን ምርጫ ስናይ ልክ እንደ ሰው አይደለም። ፈጣሪ አምላክ በዚህ መልኩ ነው እንግዲህ ፈጣሪ አምላክ የሚያገለግሉት የሚመረጡት። ይሁን እንጂ
ቅድም ከምሳሌው እንዳየነው ፈጣሪ አምላክ ኢስማኤል እንዲባረር ያደረገ ፈጣሪ አምላክ በፍቃዱ ነው። አሁንም ደግሞ ያዕቆብ ሲመረቅ ደግሞ መጀመሪያ ይስሐቅ አባታችን መመረቅ የፈለገው ይሳብን ነበር። ይሁን እንጂ ፈጣሪ አምላክ ያዘዘው ሆነና ያዕቆብ ሲመረቅ ደግሞ ፈጣሪ አምላክ ተከትሎ ምንድን ያለው ባርኬሃለሁ በምትሄድበት ቦታ እንዴት ነው የሚለው አሁን ወደ ሳምንቱ የወርድ ክፍል ምናምንበው ነው። ጠቅለል ለማድረግ እንግዲህ ሙሳር አስከል የምንማረው መግባር ምንድን ነው? የሰው ልጆች ፈጣሪ አምላክ ልብን ይመረምራል። የሰው ልጆች ግና ውጭ አካል እናያለን። በዚህ መልኩ ለፈጣሪ የተመረጡ ሰዎች በጠመዝማዛ መንገድ ይሄንን ሁኔታ ወይም ደግሞ ይሄን የመንፈስ ምርጫ እንደተመረጡ ያሳየናል ማለት ነው። ቀጠል አድርገን ወደ ሳምንቱ የወርድ ክፍላችን ስንገባ እንዲህ ሲል ያሳየናል። ወይዜ ያዕቆብ מבאר-שבע וילך חרנה ויפגע במקום ויעלון שם כי בא השמש ויקח מאבני המקום וישם መረሾታው וישכב במקום ההוא ይላል። እንግዲህ ያዕቆብ አባታችን ከቤርሸባ ወጥቶ ወዴት ነው ሄደው? ወደ ሐራና ነው የሄደው። ከሐራን ከመድረሱ በፊት ግን ይፍጋ በማቆም ይላል። እንዴት አይነት ቦታ ነው ሲሉ ሊቃውንቶቻችን አሁንም ያን ቦታ ራሱ ያዕቆብ አባታችን ሎዛ ይለዋል። ከዛ በፊት የነበረ ስሙ ሎዛ ነው። አሁን ግን ቤት ኤል ወይም ደግሞ የእግዚአብሔር ቤት ነው በማለት ይለዋል። አብርሃም አባታችን ምን አለው? ሐራ ሞሪያ። ይስሐቅ አባታችን ምን አለው? ሳዴ። እንግዲህ ቤተ መቅደሱ የሶስተኛው ቤተ መቅደስ ከላይ የሚወርድና ለዘላለም የሚኖረው ምንድነው? ያዕቆብ አባታችን ምንድነው ያለው? ቤት ኤል። አብርሃም አባታችን በተቃራኒው ተራራ፣ የሞሪያ ተራራ። እንደገና ይስሐቅ አባታችን ሳዴ ወይም ደግሞ ሳዴ ማለት የአዝመራ ቦታ እንደማለት ነው። ወይም ደግሞ ሜዳ ሊሆንም ይችላል በአማርኛ። ይሁን እንጂ ያዕቆብ አባታችን ግን ምንድነው ያለው? ቤቴል አለው። ይህ ቦታ ነው እንግዲህ ዛሬ ለዘላለም የጦር አውድማ ሆኖ ያለ ፈጣሪ አምላክ ብሎት በቅርብ ጊዜ መሲሐችን መጥቶ ቤተ መቅደሱ ተሰርቶ ዓለም ለፍጻሜው እስከሚደርስ ድረስ ማለት ነው። እና ምን ይላል? ከቤርሸባ ወጥቶ ወደ ሐራን ለመሄድ ከምን ላይ ነው ያረፈው? ከዚህ ቦታ ላይ። ቦታ ነው እንጂ የሚለው ስሙን አይገልጽም ማለት ነው። ከዚህ ላይ ሊቃውንቶቻችን ምን ይላሉ? ይስሐቅ ያሰበው ሐሳብ ሳይሟላለት ሲቀር ይስሐቅ ወደ ማን ሄደው? ወደ ኢስማኤል ሄደው። ወደ ኢስማኤል ሄዶ ምክር ሊያማክር ሲል በዛውን ቀን ጀንበር ይስሐቅ ሄዶ ከኢስማኤል በደረሰበት ጀንበር ኢስማኤል ሞተ በ137 ዓመቱ። እንደምናውቀው ወደ ፈጣሪ አምላኩ ተመልሶ ማለት ነው። ይህን ኃጢአት ሳያደርግ ወንድሙን ተመግደል የወንድሙን መግደል ምክር ሳይቀበል ኢስማኤል ሞተ ይላል። በዛን ጊዜ ኢስማኤል ስለሞተ ነው እንግዲህ ነባዮት እህቱን ለይስሐቅ የዳረለት ማለት ነው። አሆት ነባዮት ለምንድን ነው አሆት ኬዳር አሆት ኤላም ብሎ ያላለው? ለምንድን ነው? ነባዮት ሁለተኛው ነበር፣ የመጀመሪያ ልጁ ነበር። ስለዚህ ነባዮት ነው የዳረለት ይላል። እና የወንድሙን ምክር ስላወቀ ያዕቆብ አባታችን ምንድን ነው ያደረገው? ወደ ሐራን ከመሄዱ በፊት ሸምና ኤቨር ከሚባሉትኝ የምድራሽ ወይም ደግሞ የሽባ ይባላል ኦሪትን ሂዶ ከዛ 14 ዓመት ከመዳሩ በፊት 14 ዓመት ኦሪት እንደተማረ ያሳያል። ለምን ነው ሲሉ ሊቃውንቶቻችን እንደምታዩት ኢስማኤልና ይስሐቅ ባንድ ላይ ከሆኑ እኛ ማንችለው ነው። እንዴት ነው የሚለው? ዮኖቲ ሀቫቲ በሀግቢያ ሰላ ማለትም እኛ የእስራኤል ልጆች ልክ እንደ እርግብ ነን። እርግብ ትንሾች ነን። ሁለቱ ከተጋጠሙ እንዴት ነው? ኢስማኤል በቀስቱ እንደሚኖርና የምድረ በዳ ሰው እንደሚሆን ይስሐቅ ደግሞ አልሐረበሃተየ በሰይፉ እንደሚኖር ነው። እነዚህ ሁለቱ ከተገናኙ እኛንን ለማጥፋት ነው ምክር የሚያደርጉት። በሰሞን የአረብ ንጉስ ወደ አሜሪካ ወደ ኤዶም ሂዶ እንደሚያማክረው ማለት ነው። እና እንግዲህ እነሱ በሚማከሩበት ጊዜ እኛንን ለማጥፋት ነው። ስለዚህ እኛ የእስራኤል ልጆች ከያዕቆብ አባታችን የምንማረው ምንድነው? ወደ ቤት ሚድራሽ፣ ወደ ጸሎት ቤት፣ ወደ ኦሪት ትምህርት ነው መግባት ያለብን። ያለበለዛ የእነሱ ኃይል ሁለቱም የተሰጣቸው ለምናውቀው ኢስማኤል ቀስተኛ፣ ይስሐቅ ሰይፈኛ፣ እኛ የእስራኤል ልጆች ግን ኮል ያዕቆብ ያዳይም ያደ ይስሐቅ በድምፃችን በኦሪታችን ብቻ ነው እነዚህን ሁለቱ ወንድሞቻችን አጎታችን ኢስማኤልንና ወንድማችን ይስሐቅን ልናሸንፋቸው የምንችለው በዚህ መልኩ ነው ማለት ነው። ስለዚህ ነው እንግዲህ ያዕቆብ አባታችን ወደ ሐራን ሚስት ማግባት ከመሄዱ በፊት በ63 ዓመቱ ወጣ። 14 ዓመት ከሸምና ኤቨር ከሚባለው ተማረ። ከዛም በኋላ በ77 ዓመቱ ነው እንግዲህ ሐራን የደረሰ ማለት ነው። 77 ዓመቱ ሄዶ ከዛም በኋላ ለ7 ዓመት አገልግሎ በ84 ዓመቱ ተድሮ ነው እንግዲህ የ12 ልጆችን ሸበት ማፍራት የቻለ ማለት ነው። እና እንግዲህ ቀጠል በማድረግም ሲያሳየን ምንድን ነው የሚለው? ኪባ አሸመሽ ማለት ኪባ አሸመሽ እግዚአብሔር አምላክ
እንግዲህ የመሰለ ጻድቅ ከቤቴ ሲደርስ ሳያርፍ መሄድ አለበት በማለት ፈጣሪ አምላክ በተወሰነች ደቂቃ ውስጥ ፀሐይን አጨለማት። እንግዲህ እንደምታውቁት መብራት ባልነበረበት ጊዜ በድሮ ጊዜ ፀሐይ ከገባችና ከጨለመ ካሉበት ማረፍ እንጂ ጉዞ መሄድ አይቻልም። ስለዚህ ምንድነው ያደረገው? ድንጋዮችን ተንተርሶ 12 ድንጋዮችን ነው ይላል። ከዛም በኋላ እነዚያ ድንጋዮች ተንተርሶ ራሱን እንኳን ተንተርሶ በተኛበት ጊዜ በህልሙ ምንድነው ያየው? ሱላሙ ሰባርጻ ሮሾ ማጊያሽ ማይማ መሰላል ተተክሏል፣ ራሱ ከሰማይ ይደርሳል። መላእክተ ኤሎሂም ወይም ደግሞ የእግዚአብሔር የአምላክ መላእክታኖች ይወጡበትና ይወርዱበት ነበር በሚል ነበር ህልም ያየው። ወሽካ በማኮማሁ ያህሎም ወሂኔ ሱላም ሙጻብ አርጻብ ሮሾ ማጊያሽ ማይማ ወሂኔ መላእክተ ኤሎሂም ኦሊም ወዮርዲም ቦ የፈጣሪ አምላክ መላእክቶች ይወጡበትና ይወርዱበት ነበር። ወሂኔ አዶናይ ሚጻባላ ወዮመር አኒ አዶናይ ኤሎሄ አብርሃም አቢኻ ወኤሎሄ ይስሐቅ አሬስ አሸራታ ሾኼብ አለያ ለሃ ኢተኔና ኡለዛሬኻ ባያዘራሃ ካፋራሬስ ኡፋራስታ ኬድማ ያማ በኬድማ በጽፎና በኔግባ ምንብረሁ ባሃ ኮል ምሽባሆት አዳማ ኡበዛሬኻ። ምንድነው ፈጣሪ አምላክ ከዚህ ላይ የሚለው? መላእክቶች ገዛ መሰለል ላይ መላእክቶች ይወጡበትና ይወርዱበት ነበር። የፈጣሪ አምላክ ደግሞ ከላዩ ላይ ነበረ ማለት ነው። በዛን ጊዜ ምን ብሎ ነው የባረከው? እኔ የአባትህ የአብርሃም አምላክ የይስሐቅ አምላክ ነኝና እችን የተኛህባትን ምድር ላንተ አድርጌ ውርስ እሰጣለሁኝ። ስለዚህ ምንድነው ያለው ከዚህ ላይ? በሰሜን በኩል በደቡብ በኩል በምስራቅ በምዕራብ ያለውን እችንን መሬት ላንተ እሰጣለሁ፣ ለዘርህም እሰጣታለሁ። ማለትም ካፋራሬስ በያዘራሃ ካፋራሬስ ዘርህ ልክ እንደ ምድር አሸዋ ይሆናል ማለት ነው። በአራስታ ያዝማ ከድማ በማለትም ወደ ደቡብም ወደ ሰሜንም ወደ ምስራቅም ወደ ምዕራብም ያለውን በሙሉ ላንተም ለዘርህም እሰጣለሁ ብሎ ፈጣሪ አምላክ እንደባረከው ያሳያል። ቀጠል አድርጎም በሃ ኮላ ምሽባሆት ንብርሁ በሃ ኮላ ምሽባሆት አደማ የምድር ህዝቦች ሁሉ ባንተ ይባረካሉ። ወይናኑሂ ምሃ በሸማርቲኻ በኮላ አሸር ትሌኽ ባሽቦቴኻ ኢላ አዳማ ዞትኪ ሎ እዝቤኻ አድ አሸር አሲቲት አሸር ዲባርት ይላል። አልተውህም፣ እስከ መጨረሻው ካንተ ጋር ሆናለሁ፣ አልተውህም እስከምትመለስ ድረስ እችን ምድር ለዘርህ እሰጣለሁ በማለት ሲለው ቪካስ ያኮም ይሽናቶ በዮመር አሄን የሽ አዶናይ በማኮም ዘ ባኑሂ ሎ ያዳቲ በያር በዮመር ማ አኖራ ሃማኮም ዘ ኤን ዘኪኢም ቤት ኤሎሂም በዘ ሻራ ሸማይ። ይህ ቦታ እንዴት ያስፈራል! አብርሃም አባታችን ይሩ ቅድም እንደተናለ ኢየሩሳሌምን ይራ ማለትም ፍራ እግዚአብሔር ማለት ነው። ይህ ቦታ እንዴት ያስፈራል! ይሄ የሰማይ በሮች ነው እንጂ ይሄ ሻራ ሸማይ ማለትም ቤት ኤሎሂም ይሄ እግዚአብሔር ቤት እንጂ ይሄም ደግሞ በሩም ደግሞ የሰማዮቹ ሁሉ በር እንዴት ነው የሚለው? ኤን ዘኪኢም ቤት ኤሎሂም ይሄ የእግዚአብሔር ቤት እንጂ ሌላ አይደለም። በዘ ሻራ ሸማይ ይሄ ደግሞ የሰማዩ በሮች ነው ሲል ያሳያል። ከዛም በኋላም እንግዲህ በዘይት እንደቀባና እነዚህ 12 ድንጋዮች አንዳንድ እንደሆኑና እንደተጋጩ አላይ ያኔ ያከድሮሹ አጻድቅ ጻድቁ ከኔ ላይ ራሱን ያደርግ ጻድቁ ከኔ ጋር ራሱን ያደርግ እያሉ ሲጋጩ እነዚህ 12 ድንጋዮች በዛን ጊዜ ሸሜን ወይም ዘይት ሲቀባቸው ልክ እንዳንድ ሆኑ ማለት ነው። በኢክራሺማ ማኮማሁ ቤት ኤል ወላም ሉዝ ሻኢር ለሩሾና ይሄንን ቦታ የእግዚአብሔር ቤት ብሎ ጠራው። በመጀመሪያ ግን ሉዝ ነው የነበር ይላል። ሉዝ ሲል አሁንም ይሄ ሊቅ ራቢሩን ካላዛን ሲነግረን ሲያስተምረን ሉዝ ማለት ከዘፍጥረት ሉዝ የምትባል አገር አናውቅም። ይሁን እንጂ ሉዝ ማለት እንዴት ነው እያልን የምንዘምረው? ወደ አቢኑ ኻይ ወደ ያዕቆብ ኻይ ወደ እስራኤል ኻይ እያልን እንደምንዘምረው እስራኤል አባታችን በሕይወት አለ፣ እስራኤል አባታችን አልሞተም እንደምንለው እንግዲህ ሉዝ ማለት የሰው ልጆች ሙታን የሚነሱት እቺ ሉዝ ከምትባለው አጥንት ነው ይላሉ። ለምን ቢባል ሁሉም አጥንት ይበሰብሳል። ይሁን እንጂ እቺ ሉዝ የምትባለው አጥንት ግን ለዘላለም ዓለም ትኖራለች። ከዛች ነው እንግዲህ ሙታን የሚነሱትኝ ሲል ይነግረናል። ጠቅለል ለማድረግ እንግዲህ ሙሳር አስከል የሚያሳየን ፓራሻት ተወልዶትና ፓራሻት ወይስ የሚያሳየን ምንድነው? ፓራሻት ተወልዶት ያዕቆብ መካበል ኤታ አብራሆት ማቢብ ይስሐቅ አብራሆት ኤሌ ምሳምሎት ኤታ ፖቴንሲያል ማለት አለው ኤታ ራኺም አፕኒሚም ኤትሚሺ ያዕቆብ በሜት በሩጼ ልዮት አዳም ሼል ኤሜት ካዶሽ በይሁዶ አባላቶራ ማራ ላኑ ሚያድ
פוטנציאל לא מספיק ברכות בלי עבודה לא מחזיקות מעמד. לכן מגיע פרשת ויצא, יעקב יצא לגלות לבד בלי כלום, ושם דווקא בתוך הקושי, קושי ማለት ክብደትና ችግርና ፈተና ማለት ነው። אצל לבן አረማይ בעבודה קשה של שנים הוא מתחיל לבנות את עצמו בפועል። እንግዲህ ምርቃት ብቻ በቂ አይደለም። እኛ ደግሞ ወጣን ደግሞ የተማርነውን ትምህርት ተግባር ላይ ማዋል ግዴታ ነው። በረከት ብቻ በቂ አይደለም። ይህን በረከት ደግሞ ወጣ ብለን በተግባር መፈጸም እንዳለብን ታስተምረናለች ማለት ነው ወልታችን። התורה מלמדת שברכות כישרון ופוטנציאל זה רק השלב הראשון. הגדולה האמיתית מגיעה כשאנחנו כמו יעקב יוצאים למסע, מתמודדים עם האתגרים ושומרים על האמת שלנו גם כשהדרך לא נוחה. ምንም እንኳን ባይመቸን እውነትንና ሁሉን ነገር ይዘን ስንቀጥል ልክ እንደ ያዕቆብ አባታችን እንቋቋመዋለን ማለት ነው። ይህን ይመስላል የሳምንቱ የወሮት ክፍላችን። ቀጠል አድርጌ አንድ ወንድማችን ባለፈው ጊዜ የጠየቀ ወንድም ነበረ። ይህም ወንድማችን የጠየቀው ጥያቄ ምንድነው? ካዲሽ የሚባለውን ብታስተምረን የሚለው ነው። ካዲሽ ማለት እንግዲህ ቅዱሻ የሚባል ነገር አለ። ይህም ያገለግለው እንግዲህ መጀመሪያ ለምንድነው ብለን ስንል መጀመሪያ ቀደም ሲል ከዛሬ 2000 ዓመት በፊት በባቢሎን ንጉስ ተሰደው ስለነበር የእስራኤል ልጆች አረሚት ቋንቋ ነበር የሚያወሩና ይሄ ካዲሽ የሚነበበው እስከ ዛሬ ትውልድ ድረስ በአረመኛ ቋንቋ ነው ማለት ነው። ስለዚህ ይህን አረመኛ ቋንቋ ምን አለ ተንትነ ብታሳየን ስለሚዲያ። ሌላው ደግሞ እስከ ዛሬ ዕለት ድረስ በአረመኛ ቋንቋ ሊሆን የቻለው ምንድነው? መላእክታኖች የአረመኛ ቋንቋ አያውቁም። የቅዱስ ቋንቋ ኢብሪትን ብቻ ነው። ስለዚህ እኛ ደላላ መሃል ላይ መላእክታን ደላላ አይገባም በመሃላችን። እኛ ራሳችን በቀጥታ ወደ እግዚአብሔር መጸለይ ያለብን እና ይሄ ካዲሽ መቼ ነው የሚባለው? 10 ሰው ስንሆን ነው። 10 ሰው ስንሆን መንፈስ ቅዱስ በመሃላችን አለች ማለት ነው። ስለዚህ ጸሎታችን በቀጥታ እንዲደርስ ለፈጣሪ ደላላይ ሳይገባ ብቻችን ስንጸልይ እንግዲህ መላእክታን ምካትሬግ ነው። ለምሳሌ የአቃቢ ግልክ እንደ አቃቢ ግ ነው አይደለም ብሎ ይከራከራል። ትክክል አይደለም ጸሎቱን አትቀበሉ በማለት ስለሚከራከር የቀጥታ ወደ ፈጣሪ አምላክ እንዲደርስ ይህን ካዲሽ በአረቢት እንለዋለን ማለት ነው። ከዚህ ላይ የነፍስ አባት በሚለው ትምህርት መጽሐፍታቸው ራቤ ኤሌዘር ድባሽ በማጻፉት ሁኔታ በጣም በሚገርም ሁኔታ እያንዳንዳችሁ መድረስ ያለበት መጽሐፍ ነው። ምክንያቱም ምን አይነት ደላላ መሃል ላለመግባት ለምሳሌ ካህን፣ ቄስ፣ ራብ ወይም ደግሞ መላእክታንን ለነሱ ሳይሆን ምንናዘዘው ለቀጥታ ወደ ፈጣሪ አምላክ እና ይሄ ካዲሽ የሚያገለግለው ቀጥታ ወደ ፈጣሪ አምላክ እንድና ጸሎታችን እንዲሰማ በአረመኛ ቋንቋ ብቻ ሆኖ ይገኛል። ስለዚህ እንዲህ ሲል ያሳየናል። ወይትካደሽ ሽሞ ሀጋዶል በአውላም ሽባራ በረጽኑ ስሙ የተቀደሰ የተባረከ ይሁን በራሱ በፍላጎቱ ለሰራው ዓለም ሲል ይቀጥላል። ይምሎክ ማልኩቶ ንግስናው ይንገስ በሐየኸም ወበየመኸም በህይወታችን በጊዜያችን በእስራኤል ሁሉ ቤት በቅርብ ጊዜ በሚህራ በዝማን ካሮ በቅርብ ጊዜ በጊዜያችን ይሁን አሜን ስንል እንቀጥራለን። ይህ ሽሙ ሀጋዶል ትልቁ ስሙ የተባረከ ይሁን ለውላሚ ማለት ለዘላለም ዓለም ስሙ የተባረከ ይሁን ሲል ይቀጥላል። ይትባረክ ወይሽተባህ ወይትባረክ ወይትሮማ ወይትናሰ ወይታዳር ወይታላል ሽሞ ሸል አካዶሽ ባሩሁ ስሙ ብቻ ውዳሴ ነው። ፈጣሪ አምላክን ማወደስ ማለት ነው። ስሙ ከፍ ይበል። ይህ ሸሎም ራብ ሰላም ይሁን በሱ ሚና ሸማይም ወሃይም ቶቪም የዘላለም ህይወት ጥሩ ህይወት አሌኑ ባልኮል እስራኤል ለኛና ለሁሉም የእስራኤል ልጆች ሰላም ያደርግ በማለት ወደ መጨረሻው ስነድ ኦሴ ሻሎም በምሩማብ በሰላም በላይ በከፍተኛው በመላእክቶች መካከል ሰላምን የሚያደርግ ሁያሴ ሻሎም አሌኑ በእኛ በኩልም ሰላምን ያደርግ ባልኮል እስራኤል በምሩማብ በሁሉም በእስራኤል ልጅ ሁሉ ሰላምን ያደርግ አሜንን በሉ አሜን እንበል በማለት ነው የሚያሳየው ማለት ነው። እና ይሄ ካዲሽ ቢያዳ ሁለት መንገዶች አለው። አንደኛው በአረመኛ ቋንቋ የምናነባው ቀጥታ ወደ ፈጣሪ አምላክ ጸሎታችን እንዲደርስ ምታበህ ወይም ደግሞ ደላላ መሃላችን እንዳይኖር፣ ሁለተኛ ደግሞ የሙታንን ነፍስ ከፍ ለማድረግ የምንጠቀም ብዙዎቻችን እንደምታውቁት ወደ ማይቀረው በሚሄዱበት ጊዜ በቃብር ቦታ ነው የምንሰማው። ይሁን እንጂ ጸሎትን ወሬትን ተምረንም ምን እያለንም በየጸሎት ቤቱም ማለት ይቻላል። የሚቻለው ምንድነው? የሙታንን ነፍስ ከፍ ለማድረግ ፈጣሪ አምላክን ለማወደስ
ስሙ ከፍ ከፍ ያለ የዘላለም ስሙ ከፍ ያለ እንዲሆን በዘካርያስ ምዕራፍ 14:9 ላይ እንደተጻፈው በዛን ቀን እግዚአብሔር አንድ ስሙም አንድ ይሆናል የሚለው ስሙ አንድ ለዘላለም አንድ እንደሚሆን በቅርብ ጊዜ። ስለዚህ ነው ይህን ውዳሴ የምናወድሰው ለሙታን ነፍስም ደግሞ ከፍ ለማድረግ ነው በማለት አጠር አድርጌችን ትመስላለች። ወገኖቼ ይህን ይመስላል የሳምንት የወርት ክፍሌ። አንዳንድ ወንድሞች በግል እያገኙኝ ትንሽ አጠር ብታደርገው እያሰላቻቻን እያሉ ይሉኛሉ። ከዚህ ላይ ትንሽ እንዴት ነው የሚሉትኝ? ሁላችሁንም እስኪ አስተያየታችሁን መስማት እፈልጋለሁ። ስንቶቻችሁ ናችሁ እስከ መጨረሻው የምታዩት? እናየዋለን የምትሉት በኢብሪት ኬን፣ በአማርኛ አዎን፣ አናየውም እስከ መጨረሻው የምትሉት ደግሞ በኢብሪት ሎ፣ በአማርኛ አይደል አናየውም የሚል አስተያየታችሁን ለግሱኝ። ብዙዎቻችሁ ከሆናችሁ የምትመለከቱት እንደዚህ ኦሪትን ሰፋ አድርገን ጊዜን ሰጠን ምንማራት እንጂ እንደ ቲክቶክ በ2 ደቂቃ በ3 ደቂቃ ምንማረው አይደለም። ኦሪት ልክ እንደ ውቅያኖስ ጥልቀት ያላት ናት። ይሁን እንጂ ሁላችንም የጊዜው ቲክቶክ አእምሯችን ደካማ ነው። ስለዚህ አጠር አድርገው ብላችሁ የምትሉ ካላችሁ ደግሞ አስተያየታችሁን ለግሱኝ። በሚቀጥለው ጊዜ አጠር አድርጌ ለማቅረብ እሞክራለሁ በእግዚአብሔር ፍቃድ። ይህን ይመስላል የሳምንቱ የወርት ክፍላችን። ሰላም ሁኑልኝ። በያላችሁበት ሰላም ይግጠማችሁ። ፈጣሪ አምላክ ሰላሙና በረከቱን ቸርነቱን ይላክላችሁ። በቅርብ ጊዜ ቤተ መቅደሳችን ተሰርቶ ንጉሳችን መጥቶ ለማየት በጊዜያችን ያብቃን። ከዚህ ከአዲስ እንዳየነው በጊዜያችን በዘመናችን ለማየት ያብቃን እንዳለው በቅርብ ጊዜ ለማየት ያብቃን እላለሁ። ወገኖቼ ሰላም የሰፈነበት ሰንበት ይሁንላችሁ፣ ይሁንልን። ሰላምታችሁ አስተያየታችሁ ለማይለየኝ ወገኖቼ ሰላሙን ያድላችሁ። አከብራችኋለሁ፣ እወዳችኋለሁ። ሰንበት ሰላም። ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ሰላም ሸባት ሻሎም